ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 28 ዛሬም የምናየው በተከታታይ ሌሰኖች ያየናቸው ሪቪው ኩዌስችንስ 4.4 ላይ ያሉ ጥያቄዎችን ነው እየሰራን ያለ ነው። ቀሪ ጥያቄዎች አሉ 9 እና 10። እነሱን ጥያቄዎች ደግሞ በዚህ ክፍል ሰፋ አድርገን እናያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Question number 9. What average power must be supplied to push a 10 kilogram block from rest to 20 meter per second in 5 seconds? When the coefficient of kinetic friction between the block and the surface is 0.2, assumes the acceleration is uniform. So, አንድን ብሎክ ሆሪዞንታሊ ፑሽ ብናረገው የኦብጀክቱ የማስ መጠን ተሰጥቷል። ኦብጀክቱ ሲነሳ ያለው የፍጥነት መጠን ስታርት ፍሮም ረስት ነው። ከመነሻው ያለው ፍጥነት 0 ነው ማለት ነው። ያለው ፍጥነት ወደ 20 ሜትር ፐር ሰከንድ አድርጓል። ከ0 ወደ 20 ለማደግ ደግሞ ምን ያህል ጊዜ ይፈጅቷል? 5 ሰከንድ ነው። በሰርፌሱና በብሎኩ መካከል ያለው የራፍነስ መጠን ኮኤፊሺየንት ኦፍ ፍሪክሽን 0.2 ነው። ኦብጀክቱም የተንቀሳቀሰው ኮንስታንት በሆነ የአክሰለሬሽን መጠን ነው። እነዚህ ነገሮች ተሰጠው ምንድነው የተጠየቀው? ዋት ኢዝ አቨሬጅ ፓወር ነው። ምን ያህል ኃይል ያስፈልጋል? ፓወር ኃይል ማለት ነው። ፓወሩ ምን ያህል ፓወር ያስፈልገናል? ኦብጀክቱን ስላይድ ስናደርግ ምን ያህል ፓወር ተጠቅመናል የሚለው። ስለዚህ የፓወር መጠን ካልኩሌት ስናደርግ ከዚህ በፊት ሁለት መንገዶችን አይተናል። ኢነርጂ ዲቫይድ ባይ ታይም ወይም ወርክ ኦቨር ታይም ማለት ነው። ሌላው ደግሞ the average ፓወር ለመፈለግ ፎርስ multiplied by the average speed ብለን አይተናል። ምንድን ነገሮች ናቸው የተሰጡት የሚለውን እንይ። ጊቨኖቻችን እነዚህ ናቸው። ሉክ ለምሳሌ ኦብጀክቱን እንደዚህ እናደርገው። በሀሳብ ደረጃ ኦብጀክቱ ማስ አለው ስንት ኪሎግራም? ያው የኦብጀክቱ ማስ 10 ኪሎግራም የሚመዝን ኦብጀክት ነው። ሲነሳ ያለው የፍጥነት መጠን 0 ነው። ስታርት ፍሮም ረስት ይላል። ስታርት ፍሮም ረስት ማለት ከመነሻው ያለው የፍጥነት መጠን 0 ነው። ምንም አይነት ከዛ በፊት እንቅስቃሴ አልነበረም ማለት ነው። ኦብጀክቱ ግራጁዋሊ ፍጥነቱ እየጨመረ እንደመጣ ያሳያል። ከ0 ወደ ስንት አደገ? ወደ 20 ሜትር ፐር ሰከንድ። ፋይናሊ ቬሎሲቲው 20 ነው። ስለዚህ አክሰለሬሽን አለ ማለት ነው። የሚያሳየው አክሰለሬት እንዳደረገ ይናገራል። ከ0 ወደ 20 ሜትር ፐር ሰከንድ ሲያደግ ምን ያህል ጊዜ ፈጅቷል? ዘ ታይም ቴክን ስንት ነው? 5 ሰከንድ ውስጥ በ5 ሰከንድ ውስጥ ነው የፍጥነት ለውጥ ያለው። በኦብጀክቱና በሰርፌሱ መካከል ያለው የኮኤፊሺየንት መጠን ስንት ያሳያል? ኮኤፊሺየንት ኦፍ ፍሪክሽን ቢትዊን ዘ ብሎክ ኤንድ ዘ ሰርፌስ 0.2 ይላል። 0.2 ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ተሰጥቷል ማለት ነው። እዚህ ጋር መረዳት ያለብን ምንድን ነው? አንደኛ ፍጥነት ከጨመረ አክሰለሬሽን አለ። ሁለተኛ ደግሞ አክሰለሬሽን መፈለግ እንችላለን። አክሰለሬሽን ስንት ነው የሚኖረው የሚለውን እንወሰደው። ከዚህ በፊት እንዳየነው አማካኝ የኃይል መጠን ምን ያህል ነው? ፓወር ስንት ነው ነው። አቬሬጅ ፓወሩ ስንት ነው ነው የሚያስፈልገን የፓወር መጠን። ኦብጀክቱ ለማንቀሳቀስ ምን ያስፈልገኛል? ዊ ኒድ ፎርስ አብላል። አፕላይድ ፎርስ ያስፈልጋል አይደል? አፕላይድ ፎርስ አለ። በኦብጀክቱና በሰርፌስ ደግሞ ፍሪክሽን አለ። ካይኔቲክ ፍሪክሽናል ፎርስ አለ። በኦብጀክቱ ምን አለው? ዌይት አለው። ዌይት ማለት ኤምጂ ነው አይደለ? ኦብጀክቱ ደግሞ ፓራላሊ ወደ ላይ ሳፖርት የሚያደርገው ፎርስ አለ። ወደ ላይ እንደ ፎርስ አለ፣ ኖርማል ፎርስ አለ። ኖርማል ፎርስ እና ዌይት እኩል ናቸው እዚህ ጋር ቨርቲካል እንቅስቃሴ ስለሌለ። አክሰለሬሽን ስንፈልግ ከዚህ በፊት ያሉ ካይናማቲክስ ላይ የተማርናቸውን ፎርሙላዎች ማወቅ በጣም ግድ ይላል። ለምሳሌ አቬሬጅ ፓወር ሲፈለግ እንዴት ነው የምንፈልገው? አቬሬጅ ፓወር ስንፈልግ አሁን ፎርስ ምንጎትበት የፎርስ መጠን ያስፈልጋል ሲባዛ ቬሎሲቲ ነው አይደል? ፎርስ ታይምስ ቬሎሲቲ። ቬሎሲቲ ግን አቬሬጅ መሆን አለበት። ኢኒሻል አለ፣ ፋይናል አይደል? ኮንስታንት በሆነ ስፒድ አይደለም እየተጓዘ ያለው። የመጀመሪያውን አቬሬጅ ቬሎሲቲ እንፈልግ እዚህ ጋር ቀለል እንዲል። አቬሬጅ ቬሎሲቲ ኢዝ ኢኳል ቱ አንደኛው ከካይኔማቲክ ኢኩዌሽኖች ውስጥ አንደኛው ኢኒሻል ሲደመር ፋይናል ሲካፈል ለሁለት። አንደኛውን ማግኘት ይችላለሁ፣ ይሄኛውን ለማግኘት ይችላለሁ። ኢኒሻል ቬሎሲቲ ስንት ነው? 0 ነው። ፋይናላችን 20 ነው። 0 ሜትር ፐር ሰከንድ ሲደመር 20 ሜትር ፐር ሰከንድ ሲካፈል ለሁለት። 0 ሲደመር 20 ሲካፈል ለሁለት 10 ማለት ነው። አማካኝ ፍጥነታችን ስንት ነው? 10 ሜትር ፐር ሰከንድ። እዚህ ጋር ሪካርድ እናርግ ያገኘናቸውን። ከፓወር ለመፈለግ አንደኛው አቬሬጅ ቬሎሲቲ ነው። አማካኝ ፍጥነት ደግሞ የሚፈለገው በዚህ ፎርሙላ ነው። አንደኛው ኦፕሽን ይሄ ነው። አማካኝ ፍጥነቱ
ሲነሳ 0 ነው። የተወሰነ ርቀት ከተጓዘ በኋላ ያለው ፍጥነት መጠን 20 ነው። አቬሬጅ ማለት አማካኝ የፍጥነት መጠኑ 10 ሜትር ፐር ሰከንድ ነው። እንዳይረሳ። ሌላው ደግሞ ፎርስ ነው። የምንጎትትበት ፎርስ አይታወቅም። እሱ ነገር ያስፈልገኛል። ስንጎትት ደግሞ ፍሪክሽን ያስፈልጋል ማለት ፍሪክሽን አለ። እሱን እንወስዳለን። ሌላው አክሰለሬሽን ያስፈልገኛል። እዚህ ፎርሙላ ላይ አክሰለሬሽን እንዴት እንፈልጋለን? አክሰለሬሽን ስንፈልግ ደግሞ ምንድነው የምናደርገው? ከፋይናል ቬሎሲቲ ኢኒሻል ቬሎሲቲን ቀንሰን ለታይም ማካፈል ነው። ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው። የፍጥነት ለውጥ አለ። ፋይናላችን ስንት ነው? 20 ሜትር ፐር ሰከንድ ሲቀነስ ኢኒሻላችን 0 ነው። 0 ሜትር ፐር ሰከንድ ሲነሳ 0 ስለሆነ ሲካፈል ምን ያህል ጊዜ ውስጥ? 5 ሰከንድ። 20 ሲቀነስ 0 20 20 ሲካፈል 5 4 ሜትር ፐር ሰከንድ ስኩዌር አክሰለሬሽን ነው። አሲዩም ዘ አክሰለሬሽን ዩኒፎርም ስለሚል አክሰለሬሽን እዚህ ጋር እንመዘግባለን። ስንት? 4 ሜትር ፐር ሰከንድ ስኩዌር። የሚያስፈልጉን ነገሮች ስለሆኑ ነው እነዚህን ነገሮች የወሰድኩት። ይህን ፎርስ ያስፈልገኛል። አሁን አቬሬጅ ፎርስ ማለት አቬሬጅ ፓወር ማለት ፎርስ ታይምስ አቬሬጅ ቬሎሲቲ ነው። ይህንን አቬሬጅ ቬሎሲቲ ኦልሬዲ አግኝቻለሁ፣ ግን ይሄ የምንጎትትበት ፎርስ ግን አስፈላጊ ነው። ይህንን ማግኘት ይኖርብኛል። እዚህ ጋር በደንብ መጠንቀቅ ያለባችሁ ይህን ፎርስ ለማግኘት ኔት ፎርስ ከሚል ነው የምነሳው። አኮርዲንግ ቱ ኒውተን ክንለው ኔት ፎርስ ማለት ማስ ታይምስ አክሰለሬሽን አይደለም። ኔት ፎርስ ማለት ደግሞ ዘ ሰም ኦፍ ኦል ፎርስ አክት ኦን ዚስ ኦብጀክት ነው። ቨርቲካል እንቅስቃሴ የለም። ኖርማል ፎርስ እና ዌይት እኩል ናቸው። ዘ ሰም ኦፍ ኦል ፎርስ አሎንግ ዋይ አክሲስ ኢዝ ኢኳል ቱ ዜር ኢዝ ኖ አክሰለሬሽን 0 ነው። ምክንያቱም ሁለቱ ባላንስ ስለሚያደርጉ ያሉ ፎርሶችም ኖርማል ፎርስ ቨርቲካሊ አፕ ነው፣ ዌይት ደግሞ ቨርቲካሊ ዳውን ነው። ስለዚህ ኢዝ ኢኳል 0 እንላለን። ኖርማል ፎርስ ዌይት ወደዚህ ሲመጣ ዌይት ማለት ኤምጂ ነው አይደለ? ኖርማል ፎርስ ማለት ኤምጂ ጋር እኩል ነው፣ ዌይት ጋር እኩል ነው ማለት ነው። ኦኬ ይሄ ቨርቲካሊ ነው። ሆሪዞንታሊ ነው እንቅስቃሴ ያለው፣ አክሰለሬሽን ያለው ሆሪዞንታሊ ነው። ያሉ ፎርሶች ድምር ውጤት ኔት ብለን እንውሰደው። ሆሪዞንታሊ ያሉ ፎርሶች አንደኛው አፕላይድ ፎርስ የምንጎትትበት ፎርስ ቱ ዘ ራይት ነው። ፍሪክሽን ደግሞ ቱ ዘ ሌፍት ነው። ያለው ፍሪክሽን ካይነቲክ ነው። ኤፍ ማይነስ ኬ ያደረግኑት ሁለቱም ኦፖዚት የሆኑ ፎርሶች ስለሆኑ ተቃራኒ ከሆኑ መቀነስ ነው የሚኖርብኝ። ማስ ታይምስ አክሰለሬሽን። አሁን የማያስፈልገኝ ፎርስ ይሄ ፎርስ ነው። ስለዚህ ምን አደርጋለሁ? ፎርስ ኢዝ ኢኳል ቱ ለምን እኩል ሆነ አላልኩት? ይሄን ወደዚህ መውሰድ ስለምፈልግ ነው። ካይነቲክ ፍሪክሽናል ፎርስ ሲደመር ማስ ታይምስ አክሰለሬሽን። ፎርስ ኢዝ ኢኳል ቱ ካይነቲክ ፍሪክሽናል ፎርስስ እንዴት ነበር የሚፈለገው? ካስታወሳችሁ ኮኤፊሽንት ኦፍ ፍሪክሽን ሲባዛ ኖርማል ፎርስ ዘ ኢኩዌሽን ኦፍ ካይነቲክ ፍሪክሽናል ፎርስ ነው አይደል? ምን ሰራበት ፎርሙላችን ነው። ሲደመር ማስ ታይምስ አክሰለሬሽን እናደርጋለን። ኖርማል ፎርስ ደግሞ ከማን ጋር እኩል ነው? ከኤምጂ ጋር ብለናል። በዚህ ቦታ እናስገባለን። ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ሲባዛ ኖርማል ፎርስ ማለት ኤምጂ ማስ ታይምስ ግራቪቴሽናል አክሰለሬሽን ሲደመር ማስ ታይምስ አክሰለሬሽን። ይህን ፎርሙላ ተጠቅመን ምን እናገኛለን? ይህን ፎርስ እናገኛለን ማለት ነው። እዚህ ጋር ስናስቀምጥ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ሲባዛ ማስ ሲባዛ ግራቪቴሽናል አክሰለሬሽን ሲደመር ማስ ታይምስ አክሰለሬሽን የዚህ ፎርስ መፈለጊያ ፎርሙላችን ነው ማለት ነው። ይህንን እንጠቀማለን ለአሁኑ ማለት ነው። ኦኬ በዚህ መሰረት ካልኩሌት ስናደርግ ይህን ፎርስ ስንፈልግ ሚው ኬ ማለት ኮኤፊሽንት ኦፍ ፍሪክሽን ነው። ቁጥር ልናስገባ ነው። 0.2 ሲባዛ ቀጥሎ ማስ ነው ያለው 10 ኪሎ ግራም ሲባዛ የመሬት ግራቪቴሽናል አክሰለሬሽን 9.8 ሲጠጋጋ 10 እንውሰደው 10 ሜትር ፐር ሰከንድ ስኩዌር ሲደመር አሁንም ማስ ስንት ኪሎ ግራም? 10 ኪሎ ግራም ሲባዛ አክሰለሬሽን ካልኩሌት አድርገናል ቅድም ስንት? 4 ሜትር ፐር ሰከንድ ስኩዌር። እነዚህን ቁጥሮች ስናባዛ ይህን ፎርስ የምንጎትበት የፎርስ መጠን እናገኛለን። 0.2 ሲባዛ በ10 2 ነው። 2 ሲባዛ በ10 20 ነው አይደለ? 20 ኪሎ ግራም ሜትር ፐር ሰከንድ ኒውተን ማለት ነው። 10 ሲባዛ በ40 10 ሲባዛ በ4 40 ይመጣል። ኪሎ ግራም ሜትር ኒውተን ይመጣል። 20 ሲደመር 40 60 ኒውተን ይመጣል። የምንጎትትበት የፎርስ መጠን ስንት ነው ማለት ነው? በ40 ኒውተን። በ40 ኒውተን ይህን ኦብጀክት ምን እናደርጋለን? እንጎትተዋለን ማለት ነው። 40 ኒውተን ፎርስ ያስፈልጋል። ስለዚህ አማካኝ የኃይል መጠን ስንት ነው? ፓወር 40 ኒውተን። ይሄ 20 ሲደመር 40 60 ኒውተን ነው የሚያስፈልገው። ይሄ ስንት ነው ማለት ነው? 60 ኒውተን ነው ማለት 60 ኒውተን ፎርስ ያስፈልገኛል። ያ ፎርስ መጠን 60 ኒውተን ነው ሲባዛ አቬሬጅ ፓወር
ለማግኘት አቬሪ ቬሎሲቲ ያስፈልገኛል 10 ሁለቱ ሳባዛ ምን ያህል ዋት ፓወር ያስፈልጋል የሚለውን ካልኩሌት ማድረግ እንችላለን ማለት ነው። ሶ ፓወር አቬሪ ፓወር is equal to እዚህ ጋር ባገኘነው መሰረት ፎርስ አፕላይድ ፎርስ ታይምስ አቬሪ ቬሎሲቲ ነው። ሶ አማካኝ የኃይል መጠን ፎርሳችን 60 ኒውተን አፕላይድ ፎርስ ያስፈልገኛል መልቲፕላይድ ባይ አማካኝ ፍጥነት ደግሞ 10 ሜትር ፐር ሰከንድ ነው። 60 ሲባዛ በ10 600 ይሆናል ማለት ነው። ኦኬ 600 ኒውተን ሜትር ፐር ሰከንድ ወይንም ደግሞ the SI unit of power is watt ምን ያህል ዋት ያስፈልገኛል? መልሳችን አቬሪ ፓወራችን 600 ዋት ያስፈልጋል ማለት ነው። so what is the average power must be supplied to push a 10 kilogram block from rest to 10 meter per second in 5 seconds ይላል። so ምን ያህል አማካኝ ፓወር ያስፈልጋል? 600 ዋት ብለን ከመለስን በትክክል መልሰናል ማለት ነው። የመጨረሻው ጥያቄ ምንድነው የሚለው an advertisement claims that a certain 1200 kilogram car can accelerate from rest to a speed of 25 meter per second in a time of 8 seconds. What average power must the motor develop to produce this acceleration? 1200 የሚመዝን መኪና ለአድቨርታይዝመንት ጀስት የተወሰነ እንቅስቃሴ አድርጓል። ይህ መኪናም ኢኒሻሊ ስታርት ፍሮም ረስት ነው። ከመነሻው ምንም አይነት እንቅስቃሴ እንዳልነበረው ይናገራል። ስታርት ፍሮም ረስት ማለት ኢኒሻሊ ያለው የቬሎሲቲ መጠን ዜሮ ነው ወይንም ከዛ በፊት ምንም አይነት እንቅስቃሴ አልነበረውም። መኪናውም ያ ሞተር አንቀሳቅሶ ነው የተነሳው ነው። ዘን ፍጥነቱ ወደ ስንት አደገ? ወደ 25 ሜትር ፐር ሰከንድ ነው። ሶ ከ0 ወደ 25 ሜትር ፐር ሰከንድ ፍጥነቱን ለመጨመር የፈጀው ጊዜ ታይም ቫልዩ 8 ሰከንድ ነው። ስለዚህ what average power must the motor develop to produce this acceleration? ይህን አክሰሌሬሽን ለመፍጠር ምን ያህል የሞተር ጉልበት ጠይቋል? የሞተሩ ኃይል ምን ያህል ነው ነው። ሶ ይሄ በጣም ኢምፖርታንት የሆነ ጥያቄ ነው። ጀስት ስራ ዓለም ላይም እነዚህም ነገሮች ጀስት የሞተሩን ጉልበት መጠን ኢንጂን ፓወር የምንለው ማወቅ ያስፈልጋል። ስለዚህ ከ0 ወደ 25 ሜትር ፐር ሰከንድ ፍጥነቱን ለመጨመር ምን ያህል የሞተር ጉልበት ወይም ፓወር ኦፍ ዘ ኢንጂን የሞተር ኃይል ያስፈልገናል ወይንም ደግሞ ምን ያህል ኃይል አለው የሚለው ነገር ያስፈልጋል። ሶ ብዙ ጊዜ የሞተር ኃይል ወይንም የፓወር ኦፍ ኢንጂን በሆርስ ፓወር ደግሞ በፈረስ ጉልበት ይለካል። ሶ ይህን ያህል የፈረስ ጉልበት አለው ተብሎ ይነገራል። ኦኬ ሶ ባለፈውም እንዳያችሁት አንድ የፈረስ ጉልበት ምን ያህል ፓወር እንደሆነ ተነጋግረናል። ኦኬ ሶ ይሄ መኪና 1200 ኪሎ ግራም የሚመዘን መኪና ከ0 ወደ 25 ሜትር ፐር ሰከንድ በ8 ሰከንድ ውስጥ የመፍጠን አቅም ካለው ይሄ ኢንጂን ፓወሩ ምን ያህል ነው ነው ጥያቄው። ሶ ይህን ጥያቄ ለመመለስ መጀመሪያ የተሰጡ ጊቭኖቹን ማየት ይኖርብናል። ጊቭኖቹ ምንድናቸው? አቬሪ ፓወርስ እንዴት ይፈልጋል የሚለው እናያለን። ሶ እንደ ሳምፕል ይህ መኪና እንውሰድና ጀስት ክሊር እንዲሆን ምን ነገሮች ናቸው? አን አድቨርታይዝመንት ክሌምስ ዛት ሰርቴን 1200 ኪሎ ግራም ካር ነው የሚለው ይሄ መኪና ጀስት ጊቭን ስንት ኪሎ ግራም የሚመዝን መኪና ነው? ይቀላል መኪና ነው። 1200 ኪሎ ግራም የሚመዝን ነው። ስታርት ፍሮም ረስት ሲነሳ ያለ የፍጥነት መጠን ስታርት ፍሮም ረስት ማለት ፊዚክስ ላይ እንዳልኳችሁ ሁሌም አንድ ጊቭን ነው። ከዛ በፊት ምንም አይነት እንቅስቃሴ እንደሌለውና ኢኒሻል ቬሎሲቲ ዜሮ እንደሆነ ይናገራል። ቱ ስፒድ ኦፍ 25 ሜትር ፐር ሰከንድ ፋይናሊ ከ0 ወደ 25 ሜትር ፐር ሰከንድ። ሶ ይሄ ባይዜ 25 ሜትር ፐር ሰከንድ ቀለል አድርጋችሁ አትይ፣ በጣም ፈጣን ነው። ወደ ኪሎ ሜትር ፐር አወር ስንለውጠው ትልቅ ቁጥር ነው። ኦኬ ሶ ስትለውጡትም በ36 አስረኛ ብናባዛው ትልቅ ቁጥር ነው የሚመጣው። ለምሳሌ ወደ ኪሎ ሜትር ፐር አወር ስንለውጠው ስንት ነው የሚሆነው የሚለውን ቼክ እናድርግ እስኪ። ሶ 25 ሲባዛ 25 multiplied by 36 ሲካፈል 10 ያ ማለት 90 ኪሎ ሜትር ፐር አወር ማለት ነው። ኦኬ ሶ ትልቅ ኦኬ ይሄ መኪና ከ0 ወደ 25 ሜትር ፐር ሰከንድ ማለት ከ0 ኪሎ ሜትር ፐር አወር ወደ 90 ኪሎ ሜትር ፐር አወር ነው የበረረው ማለት ነው። ኦኬ 90 ኪሎ ሜትር ፐር አወር ማለት በጣም ፈጣን ነው። ኦኬ ሶ የዚህ ፍጥነት ዋናው መንስኤ ደግሞ የሞተር ጉልበቱ ነው። የሞተር ፓወር ነው። ፓወር ኦፍ ኢንጂን የምንለው ነው። ሶ ይህን ፍጥነት ለማግኘት ስንት ሰከንዶች ነው የፈጁበት?
8 ሰከንድ ኦኬ 8 ሰከንድ። ስለዚህ እነዚህ ጊቭኖቻችን ናቸው። ምንድነው የሚያስፈልገው ነገር? ሪከርድ የተጠየቅነው ነገር ነው። ሶ ሪከርድ አቨሬጅ ፓወር ኦፍ ኢንጂን የሞተር ጉልበቱ ስንት ነው? what average power must the motor develop to produce this acceleration? ይህን acceleration ያው የፍጥነት ለውጥ አለ። is there any change of the rate of change of velocity? there is acceleration አይደል? የፍጥነት ለውጥ ካለ አክሰለሬት አድርጓል ኦብጀክቱ ወይንም መኪናው አክሰለሬት እያደረገ ነው። ሶ ይህን አክሰለሬሽን ለመፍጠር ምን ያህል የሞተር ፓወር አለው ነው ጥያቄው። ስለዚህ ሶሉሽን እንላለን። ሶሉሽናችን አሁን አቬሪ ፓወር ስንፈልግ እንዴት ነው የምንፈልገው ነው። ሶ አቬሪ ፓወር is equal to ኢነርጂ ወይም ወርክ ዲቫይድድ ባይ ታይም አይደለ? ወርክ ደን ደግሞ ጀስት እንቅስቃሴ ስለሆነ ወርክ ደን እና ኢነርጂ ኢኩቫለንት ወርክ ኢነርጂ ቴረም ላይ እንደተማር ነው ወርክ is equivalent is the rate of change of energy ነው ካይኔቲክ ኢነርጂ ጋር እኩል ነው። ስለዚህ በሌላ አባባል ኢነርጂ ዲቫይድድ ባይ ታይም ፓወር ይሰጠናል፣ የሞተሩን ኃይል ያሳየናል። ሶ በእንቅስቃሴ ላይ ስለሆነ መኪናው ፕሮሰስ የሚያደርገው ኢነርጂ ካይኔቲክ ኢነርጂ ነው። ስለዚህ ካይኔቲክ ኢነርጂ ከወርክ ደን ጋር እኩል እንዴት እንደሚሆን ስለ ወርክ ኢነርጂ ቴረም ላይ በደንብ ተነጋግረናል። ስለዚህ in place of work done change of kinetic energy ነው የምንፈልገው ማለት ነው። ኦኬ divided by that so time አለን 8 ሰከንድ። የሚያስፈልገን ማን ነው? ካይኔቲክ ኢነርጂ ነው። እዛን እዚህ ጋር ስንሰራ work done is equal to change of kinetic energy እኩል ነው። change of kinetic energy ደግሞ ማለት የኢነርጂ ለውጥ አለ ወይ ስንል አለ። ምክንያቱም ሲነሳ ያለው የፍጥነት መጠን 0 ነበር፣ ፍጥነቱ ጨምሯል፣ የኢነርጂ መጠኑም ይጨምራል አይደል? በእንቅስቃሴ አማካኝነት የሚፈጠር ኢነርጂ ካይኔቲክ ኢነርጂ ስለሆነ ሶ የዚህን የሞተር ኃይል ለማግኘት የሞተር ጉልበት ለማግኘት ኢነርጂውን ለማግኘት ካይኔቲክ ኢነርጂው ቼንጅ ስላደረገ ካይኔቲክ ኢነርጂ ፋይናል ሲቀነስ ካይኔቲክ ኢነርጂ ኢኒሻል እናደርጋለን። ሶ ቼንጅ ማለት ከፋይናል ካይኔቲክ ኢነርጂ ኢኒሻል ስንለውጥ የምናገኘው ነው። ሶ ወርክ ደን is equal to change of kinetic energy is equal to kinetic energy ደግሞ ፎርሙላችን 1/2 mass of the car times final velocity square 1/2 mv square ነው። kinetic energy final ሲሆን final velocity square ይሆናል ሲቀነስ 1/2 mass times kinetic energy initial ይሄ velocity initial ነው የሚሆነው ሲነሳ ያለው ፍጥነት መጠን ማለት ነው። ስለዚህ በቀላሉ ካልኩሌት ማድረግ እንችላለን። 1/2 ማስ ፋይናል ቬሎሲቲ 25 ነው። ኢኒሻል ቬሎሲቲ ግን 0 ነው። 0 ስኩዌር 0 ነው። 0 ሲባዛ ኤኒ ቫልዩ ደግሞ 0 ነው። ሶ ኢኒሻል ካይኔቲክ ኢነርጂያችን 0 ነው። ምክንያቱም መኪናው ከቆመበት ነው የተነሳው፣ ሞተር አንቀሳቅሶ ነው የተነሳው እንጂ ከዛ በፊት ምንም እንቅስቃሴ እንደሌለ ይናገራል። ሶ ኢን ፕሌስ ኦፍ ኢኒሻል ቬሎሲቲ 0 ስናስገባ ይሄ ቫልዩ 0 ይሆናል ማለት ነው። ይሄ 0 ነው የሚመጣው። የሚቀረው ማን ነው ማለት ነው? 1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር ይሆናል ማለት ነው። ስለዚህ በቀላሉ ቼንጅ ኦፍ ካይኔቲክ ኢነርጂያችን እናገኘን ማለት ነው። ኦኬ ሶ ወይንም ወርክ ደን አገኘን። ወርክ ደን is equal to change of kinetic energy 1 is equal to 1/2 mass 1200 ኪሎግራም ማስ ኦፍ ዘ ካር ነው ያለው። የፍጥነት መጠን ፋይናሊ ስንት ነው? 25 ሜትር ፐር ሰከንድ ስኩዌር አለው እዚህ ጋር ዞል ስኩዌር እንዳለው መርሳት የለባችሁ። ስለዚህ ወርክ ደን is equal to change of kinetic energy is equal to አንድ ሲባዛ 1200 1200 ነው። 1200 ለሁለት ስታካፍሉ ስንት ይሆናል? 600 ኪሎ ግራም ይሆናል። ሲባዛ 25 ስኩዌር ማለት 25 ሲባዛ በ5 625 ይመጣል። ኦኬ ሶ ይሄ ሜትር ስኩዌር ፐር ሰከንድ ስኩዌር ነው። ሶ ይሄንን ማባዛት ነው። ካልኩሌተር መጠቀም እንችላለን። ሶ ካልኩሌተር ስንጠቀም 25 ቼክ ለማድረግ multiplied by 25 ስንት ይመጣል? ያው 625 ነው and multiplied by ስንት 600 በ600 እናባዛው። ስናባዛው ስንት እናገኛለን? 375000 ይገኛል። 375000 ሶ ኢነርጂያችን 375000 የወርክ ደም ሆነ ኢነርጂ ኤስአይ ዩኒቱ ጁል ነው ማለት ነው። ኦኬ ሶ ምን ያህል የሞተር ጉልበት አለው? 375000 ጁል ነው። ምን ያህል ኃይል ይሳለው? አቨሬጅ ፓወሩን ነው። ሶ ኢነርጂ ካገኘን ይሄ ኢነርጂ ያለን 375000 ጁል ነው። ታይም ደግሞ 8 ሰከንድ ነው። ሁለቱን ስናካፍል ምን እናገኛለን? አማካኝ የፓወር መጠን
እናገኛለን ማለት ነው። ስለዚህ average power is equal to work done or change of kinetic energy 375000 joule divided by time value 8 seconds ነው። so average power is equal to 375000 ሲካፈል ለ8 ስናካፍለው ካልኩሌተር እንጠቀም። እዚህ ጋር 375000 አለን ሲካፈል ለ8 ስንት መጣ? 46875 ኦኬ 46875 ይመጣል ማለት ነው። so the SI unit of power ደግሞ ዋት ነው። አማካኝ የመኪናው የሞተር ኃይል መጠን ፓወር ኦፍ ኢንጂን የምንለው 46875 ዋት ብለን መናገር እንችላለን። ኦር ኢን አዘር ዌይ ለምሳሌ በፈረስ ጉልበት ማስላት የምንፈልግ 1 ሆርስ ፓወር የምንለው HP 1 ሆርስ ፓወር የምንለው አንድ የፈረስ ጉልበት የምንለው 746 ዋት አይደለ? ሶ ይሄንን ወደ ሆርስ ፓወር ብንቀይረው ምን ያህል ይሄ መኪና ምን ያህል የፈረስ ጉልበት አለው ብንባል አቬሪ ፓወር 46875 ዋትን ለ746 ማካፈል ነው። ስናካፍለው ስንት ነው የምናገኘው? ሶ ይሄንን ቁጥር 746 ስናካፍለው ስንት ይሆናል ማለት ነው? 62.8 ሆርስ ፓወር አለ ማለት ነው። ሶ ይሄ መኪና 62.8 የፈረስ ጉልበት አለው ብለን በሌላ አባባል መመለስ እንችላለን ማለት ነው። ኦኬ ሶ ለዛሬ ይሄን ይመስላል። ጥያቄዎቻችንን እስከ 10 ያሉ ጥያቄዎችን በተለያዩ ክፍሎች ከፋፍለን አይተናል። በሚቀጥለው ደግሞ 4.5 ኮንዘርቬሽን ኦፍ ሜካኒካል ኢነርጂ በሚል ርዕስ ሰፋ አድርገን እንማማራለን። እስከዛው ድረስ በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ